ዘ አልኬሚስት ደራሲ ፓውሎ ኮኤልሆ። ሽማግሌው የመጽሐፉን ሁሉንም ጎኖች እየተመለከተ አለ። አንዳች እንግዳ ነገር ያገኘ ይመስል ልጁ ደነገጠ። ሽማግሌው ማንበብ ይችላል ማለት ነው። እናም ቀደም ብሎ ይህን መጽሐፍ አንብቦት ይሆናል። ሽማግሌው እንደተናገረው መጽሐፉ የሚያበሳጭ ከሆነ ልጁ አሁንም መጽሐፉን በሌላ ለመለወጥ ጊዜ አለው። መጽሐፉ በዓለም ላይ ያሉ ሌሎች መጽሐፍት በአመዛኙ የጻፉትን ተመሳሳይ ነገሮችን የሚያትት ነው። ሽማግሌው ንግግሩን ቀጠለ። ጸሐፊው ሰዎች የራሳቸውን ዕጣ ፈንታ ለመምረጥ ችሎታ የላቸውም። ስለዚህም እያንዳንዱ ሰው የዓለምን ታላቅ ቅጥፈት አምኖ ተቀብሏል በማለት ይደመድባል። የዓለማችን ታላቅ ቅጥፈት ምንድን ነው ሲል ጠየቀ ልጁ በሙሉ አግራሞት። ይህ ማለት በሕይወታችን አንድ ነጥብ ላይ በራሳችን የሚደርሱ ነገሮችን መቆጣጠር ያቅተናል። ከዚያም ሕይወታችን በዕድል ቁጥጥር ስር ይውላል። ያ ነው የዓለማችን ታላቅ ቅጥፈት የሚባለው። ይህስ ከቶንም አጋጥሞኝ አያውቅም አለ ልጁ። ቤተሰቦቼ ቄስ እንደሆን ፍላጎት ነበራቸው። እኔ ግን እረኛ ለመሆን ወሰንኩ። በጣም የተሻለ ነው አለ ሽማግሌው። ምክንያቱም አንተ ሲበዛ መንገድ ወዳድ ነህና። ምን አስብ እንደነበር አውቋል ማለት ነው አለ ልጁ በአግራሞት። እስከዚያው ድረስ ሽማግሌው መጽሐፉን ጨርሶም የመመለስ ፍላጎት ያለው ሳይመስል ገጾቹን ያገላብጥ ጀመረ። ልጁ የሰውየው አለባበስ እንግዳ መሆኑን አስተውሏል። በዚህ አካባቢ የተለመዱት አረቦችን ይመስላል። ታሪፋ ከአፍሪካ ጥቂት ሰዓታት ብቻ ነበር የምትርቀው። አንድ ሰው ጠባቡን ወሽመጥ በጀልባ ማቋረጥ ብቻ ነው የሚያስፈልገው። አረቦች በተደጋጋሚ ዕቃዎች ሲገዙና ባልተለመደ ቋንቋቸው ጸሎታቸውን በዜማ ሲያደርሱ በከተማ ውስጥ መታየታቸው ብርቅ አይደለም። ከየት ነው የመጣው ሲል ጠየቀ ልጁ። ከአያሌ ቦታዎች። ማንም ሰው ከአያሌ ቦታዎች ሊመጣ አይችልም አለ ልጁ። እኔ ለምሳሌ እረኛ ነኝ። በአያሌ ቦታዎች ተዘዋውሬያለሁ። የመጣሁት ግን ከአንድ ቦታ ብቻ ነው። በጥንታዊ ሕንጻ አጠገብ ካለ ከተማ። ያ ነበር የተወለድኩበት ቦታ። ደህና። እኔ ደግሞ ሳሌም ነው የተወለድኩት ማለት እንችላለን። ልጁ ሳሌም የት እንደምትገኝ አያውቅም። መሃይም ሆኖ የመታየትን አፍረት በመፍራት ለመጠየቅ አልፈለግም። ለጊዜውም ንግድ ማዕከል ውስጥ የነበሩትን ሰዎች ተመለከተ። ይመጣሉ፣ ይሄዳሉ። እናም ሁሉም በሥራ የተወጠሩ ይመስላሉ። ታዲያ ሳሌም ምን ትመስላለች? ጠየቀ ልጁ አንዳች ፍንጭ ለማግኘት በመፈለግ። አሁንም አንዳችን ፍንጭ የለም። ሆኖም ግን በአንዳሉሲያ ውስጥ የሳሌምን አለመኖር ያውቃል። እዚህ ብትሆን ኖሮ ቀደም ብሎ ሊሰማ ይችል ነበር። እናም ሳሌም ሳለ ምን ትሰራ ነበር? በጥያቄ ወጠረው። ሳሌም ውስጥ ምን ነበር ሲል ሽማግሌው ሳቀ። ደህና፣ እኔ የሳሌም ንጉሥ ነኝ። አንዳንድ ሰዎች ለምን የማይሆኑ ነገሮችን ይናገራሉ ብሎ አሰበ ልጁ። አንዳንድ ጊዜ ምንም ስለማያወሩ ከበጎቹ ጋር መሆን የተሻለ ነው። ከመጽሐፍ ጋር ለብቻ መሆን ደግሞ የበለጠ ጥሩ ነው። ልታዳምጣቸው በምትፈልግበት ጊዜ የራሳቸውን አስገራሚ ታሪኮች ይነግሩሃል። ከሰዎች ጋር በምታወራበት ጊዜ ግን በጣም ያልተለመዱ ነገሮችን ነው የሚያወሩ። በዚህም ሳቢያ ጭውውቱ እንዴት መቀጠል እንዳለበት እንኳን ላታውቅ ትችላለህ። ስሜ መልከ ጼዴቅ ይባላል አለ ሽማግሌው።
ስንት በጎች አሉ? በቂ ያህል አለ ልጁ። ሽማግሌው ስለሱ ብዙ ማወቅ እንደፈለገ ስለገባው ደህና፣ ይህ ትልቅ ችግር ነው። በቂ በጎች እንዳሉ የሚሰማ ከሆነ ልረዳ አልችልም። ልጁ እየተበሳጨ መጣ። እንዲረዳው አልጠየቀውም ነበር። ሽማግሌው ነበር ወይን ጠጁን የመጠጣት ጥያቄ አቅርቦ ጭውውቱን የጀመረው። መጽሐፍ ይመልስልኝ ሲል ልጁ ጠየቀ። በጎቼን ሄጄ መሰብሰብና መጓዝ አለብኝ። የበጎችን 1/10 ስጠኝ አለ ሽማግሌው። እናም የተደበቀውን ዋጋ ያለው ታሪካዊ ሴት እንዴት ማግኘት እንደሚቻል እነግርሃለሁ። ልጁ ህልሙን አስታወሰና በድንገት ሁሉም ነገር ግልጽ ሆነለት። ባልቴቷ አንዳችም ክፍያ አላስከፈለችውም። ነገር ግን ሽማግሌው ምናልባት ባሏ ሊሆን ይችላል። ከቶንም ላይኖር ስለሚችል ለሚሰጠው መረጃ ልዋጭ ብዙ ገንዘብ የሚያገኝበት ዘዴ ሊሆን ይችል ይሆናል። የሆነው ሆኖም ልጁ አንዳች ነገር ከመናገሩ በፊት ሽማግሌው ጎንበስ ብሎ አንድ ልምጫ አነሳና በንግድ ማዕከሉ አሸዋው ላይ መጻፍ ጀመረ። ለጊዜውም ቢሆን የልጁን ዓይን ብርሃን ከለለው። ኃያል ብሩህ ነጸብራቅ ከሽማግሌው ደረት ላይ ተፈነጠቀ። በሽማግሌው ዕድሜ ከሚገኝ ሰው እጅጉን በፈጠነ ሁኔታ ቆቡ ላይ የነበረን አንዳች ነገር እንዳይታይ ሸፈነው። እይታው ወደ ጤናማነት ሲመለስ ልጁ በአሸዋው ላይ ሽማግሌው የጻፈውን ነገር አነበበ። በዚያች አነስተኛ ከተማ በሚገኝ የንግድ ማዕከል አሸዋ ላይ የአባቱንና የተማረበትን መንፈሳዊ ኮሌጅ ስም አነበበ። ሽማግሌው ፈጽሞ የማያውቃትን የነጋዴው ልጅ ስምም ተጽፏል። እኔ የሳሌም ንጉሥ ነኝ አለ ሽማግሌው። ለምንድነው ንጉሥ ከእረኛ ጋር የሚሆነው? ልጁ ጠየቀ፣ እየፈራና ቅር እየተሰኘ። ለአያሌ ምክንያቶች፣ ግን ይህንን በል፣ እጅግ በጣም ትልቁ ጉዳይ አንተ የራስህን ዕጣ ፈንታ ዳና አስሰህ በማግኘት በኩል ስኬታማ መሆን ነው። ልጁ ዕጣ ፈንታ ምን ማለት እንደሆነ አያውቅም። ዕጣ ፈንታ ማንኛውም ዳር ልታደርሰው የምትሻው ነገር ማለት ነው። አንዳንዱ ሰው በወጣትነት ዕድሜው ዕጣ ፈንታው ምን እንደሆነ ያውቃል። በወጣትነት ሕይወታቸው ደረጃ ላይ እያንዳንዱ ነገር ግልጽና የሚቻል ነው። ወጣቶች ለማለም አይፈሩም። በሕይወታቸው ውስጥ ሆነው ማየት የሚፈልጉትን ማናቸውንም ነገር ናፋቂ ናቸው። ነገር ግን ጊዜያት ሲያልፉ ትንግርታዊ ኃይል ብቅ ይልና ዕጣ ፈንታቸውን እውን ማድረግ እንደማይቻላቸው የማሳመን ሥራውን ይጀምራል። ሽማግሌው ካወራቸው ነገሮች አንዱም ለስሜቱ ጣዕም አልሰጠውም። ነገር ግን ልጁ ያ ትንግርታዊ ኃይል ምን እንደሆነ ለማወቅ ፈልጓል። ለነጋዴው ሴት ልጅ ይህን ነገር ሲነግራት የአድናቆት ስሜት ያድርባታል ብሎ ገምቷልና። ይህ ኃይል አሉታዊ ሊመስል ይችላል። ነገር ግን እንዴት ዕጣ ፈንታህን በእርግጠኝነት እውን ማድረግ እንደምትችል ያሳያል። በዚች አንድ ትልቅ እውነት በመኖሩ ሳቢያ አንተ ማንም ሁን ወይንም የምትሰራው ሥራ ምንም ይሁን ከልብ አንድ ነገር ስትፈልግ ያ ፍላጎት ከዩኒቨርስ ነፍስ ውስጥ መፍለቁ ነው ምክንያቱ። ይህ በምድር ያንተ ተልእኮ ነው። ሁላችሁም ማድረግ የምትፈልጉት ተጓዥ መሆንን ቢሆን እንኳ ወይንም የጨርቃ ጨርቅ ነጋዴ ልጅ ማግባት ቢሆንም ወይንም ዋጋ ያላቸው ታሪካዊ ሴቶች ፍለጋም ቢሆን የዓለም ነፍስ የሰዎችን ሐሴት ነው የሚመገበው። ሁሉም ነገር አንድ ነው። እናም አንድ ነገር በምትፈልግበት ጊዜ መላው ዩኒቨርስ ግብህን እንድትወጣ ለመርዳት ያሴራል። ለጊዜው ሁለቱም ሰዎች የገበያ ማዕከሉንና የከተማውን ሰዎች እየተመለከቱ ጸጥ አሉ። ወደ በግ እርባታ እንዴት አዘነበልክ? ጉዞ መውደዴ ነው ዋናው ምክንያት
በንግድ ማዕከሉ አንድ ጥግ ሱቅ ውስጥ የቆመ የዳቦ ቤት ባለቤትን አመላክተው። ያ ሽማግሌ ልጅ በነበረበት ጊዜ መንገደኛ መሆን ይፈልግ ነበር። ነገር ግን መጀመሪያ ዳቦ መጋገሪያውን መግዛት፣ ከዚያም ትንሽ ገንዘብ እያስቀመጠ ለማጠራቀም ወሰነ። ሲያረጅ አፍሪካ ውስጥ 1 ወር ለማሳለፍ ይሄዳል። ይህ ሰው ሰዎች በሕይወታቸው በማናቸውም ጊዜ ያለሙት የነበረውን ማድረግ የሚያስችል ብቃት እንዳላቸው ፈጽሞ አልተገነዘበም። እረኛ ለመሆን መወሰን ይገባው ነበር አለ ልጁ። ሰውየው ያንንም አስቦት ነበር አለ ሽማግሌው። ሆኖም ግን ባለ ዳቦ ቤቶቹ ከእረኞቹ የበለጠ አጓጊ ሰዎች ናቸው። ቤት አላቸው። እረኞች ግን ከቤት ውጪ ባገኙበት ቦታ የሚያድሩ ናቸው። ወላጆች ሴት ልጆቻቸው ከእረኞች ይልቅ ባለ ዳቦ ቤቶችን ሲያገቡ ማየት ይሻሉ። ልጁ በዚህ ቅጽበት ስለ ነጋዴው ልጅ ሲያስብ በድንገት ልቡ ላይ የህመም ስሜት ተሰማው። በልጃገረዷ ከተማ ውስጥ ባለ ዳቦ ቤቶች መኖራቸው የማያጠራጥር ነው። ሽማግሌው ንግግሩን ቀጠለ። ከረጅም ጊዜያት በኋላ ሴቶቹ ከራሳቸው ጣፋንታ ይልቅ ስለ እረኞችና ባለ ዳቦ ቤቶች ማሰብ እያነጻጸሩ የበለጠ አስፈላጊ ጉዳይ የሆነ መጣ። ሽማግሌው የመጽሐፉን ገጾች ማገላበጡን ቀጠልና አንድ ቦታ ላይ ሲደርስ ማንበብ ጀመረ። ልጁም ትንሽ ጠበቀውና ልክ እርሱን ከንባቡ እንዳቋረጠው ሁሉ በተራው አቋረጠው። ለምንድን ነው ይህን ሁሉ የነገርከኝ? ምክንያቱም አንተ ዕጣ ፈንታህን እውን ለማድረግ እየሞከርክ ስለሆነ። ስለዚህም አንተ ሁሉን ነገር ወደ መቶ መዳረሻ ላይ ነው ያለው። ያ ምን ጊዜም አንተን በትዕይንቱ ቦታ ላይ ብቅ በምትልበት ጊዜ ነው። በእርግጥ ሁሉም በዚህ መንገድ አይሄድም። እኔ ግን ምን ጊዜም በአንድ ቅርጽ ወይንም በሌላ ቦታ እታያለሁ። በአንዳንድ ወሳኝ ጊዜያት ደግሞ ነገሮች ቀለል እንዲሉ አደርጋለሁ። ሌሎችንም ነገሮች እሰራለሁ። ሆኖም ግን በአመዛኙ እኔ እንደረዳኋቸው ሰዎች አይረዱም። ሽማግሌው ጉዳዩን በማያያዝ ሲያወራ ከሳምንት በፊት ከአንድ የማዕድን ሰራተኛ ጋር ለመቅረብ ተገዶ እንደነበር አወራ። ለዚያም የድንጋይ ቅርጽ ይዞ ነበር። ማዕድን ሰራተኛው ኤመራልድ ለማሰስ ሲል ሁሉንም ነገር እርግፍ አድርጎ ትቷል። ለ5 ወራት ያህል በአንድ ወንዝ ላይ በሰራባቸው ጊዜያት በመቶ ሺዎች የሚቆጠሩ ድንጋዮችን መርምሯል። በዚህ ጊዜ ነበር የማዕድን ሰራተኛው ሁሉንም ወደ መተው አዘንብሎ የነበረው። አንድ ሌላ ድንጋይ ብቻ መመርመር ከቻለ ሌላ አንድ ብቻ ኤመራልድ ማግኘት ይችል ይሆናል። ሽማግሌው ማዕድን ቆፋሪው እግር ድረስ እየተንከባለለ ወደ ሄደ ድንጋይ ራሱን ቀየረ። ማዕድን ቆፋሪው ከብስጭትና ተስፋ ቢስነት ጋር ካሳለፋቸው 5 ፍሬ አልባ ዓመታት የተነሳ ድንጋዩን አነሳና ወደ ጎን ወረወረው። ድንጋዩን የወረወረው በከፍተኛ ኃይል ስለነበር ያረፈበትን ሌላ ድንጋይ ሰባበረውና የተወረወረው ድንጋይ በተሰበረው ላይ ተተከለ። ያም ትካይ በዓለማችን ወደር የማይገኝለት ኤመራልድ ሆነ። ሰዎች በሕይወታቸው ማለዳ ይማረራሉ። ለዚህ ምክንያታቸው ምንድን ነው? አለ ሽማግሌው። ከምሬት ጋር ተስፋ መቁረጥ፣ ምናልባትም ገና ከጠዋቱ እርግፍ አድርገው የሚተውበት ምክንያት ሊሆን ይችላል። ሽማግሌው ስለተደበቁ ዋጋ ያላቸው ታሪካዊ እሴቶች የተናገረውን አንድ ነገር አስታወሰ። ዋጋ ያላቸው ታሪካዊ እሴቶች በኃይል ወራጅ ውሃ ይገለጣሉ፣ በዚህ ውሃ ደግሞ ይከበራሉ አለ ሽማግሌው። ስለ ራስህ ዋጋ ያለው እሴት መማር ከፈለክ ከመንጋ 1/10ኛውን ለእኔ ትሰጠኛለህ። የማገኘው ሀብት 1/10ኛ ቢሆንስ? ሽማግሌው ተበሳጨ። ከቶንም ገና እጅ ባልገባ ነገር ቃል በመግባት ከጀመርክ
የምትፈልገውን ነገር ለማግኘት የሥራ ፍላጎት ልታጣ ትችላለህ። ከሚያገኘው እሴት 1/10ኛውን ለጂፕሲዋ ሴት ሊሰጥ ቃል መግባቱን ለሽማግሌው ነገረው። ጂፕሲዎች ያንን ሰዎች እንዲያደርጉ በማድረጉ በኩል ስልጡን ናቸው። ሽማግሌው ንግግሩን ገታ አደረገና በረጅሙ ተነፈሰ። ይሁንና በሕይወት ውስጥ ሁሉም ነገር የራሱ ዋጋ አለው። ያንን መረዳት መልካም ነው። ሽማግሌው መጽሐፉን ለልጁ መለሰለት። ነገ በዚህ ተመሳሳይ ሰዓት የመንጋን 1/10ኛ ይዘህ እንድትመጣ፣ ከዚያም የተደበቀውን ዋጋ ያለው ታሪካዊ እሴት እንዴት ማግኘት እንደሚቻል እነግርሃለሁ። ደህና ዋል። ወዲያው ሽማግሌው በገበያ ማዕከሉ ጥጋ ጥግ አካባቢ አድርጎ ከዓይኑ ተሰወረ። ልጁ እንደገና መጽሐፉን ማንበብ ቢጀምርም ትኩረቱን መሰብሰብ ግን አልቻለም። ሽማግሌው ትክክል በመሆኑ ምክንያት ልጁን ውጥረትና ብስጭት ሞላው። ሽማግሌው ስለ ዳቦ ቤት ባለቤቶች የነገረውን ለመንገር ወይንም ላለመንገር እያሰላሰለ ወደ ዳቦ ቤቱ ሄዶ ቁራሽ ዳቦ ገዛ። አንዳንድ ጊዜ ነገሮችን እንደነበሩ መተው የተሻለ ነው ብሎ አሰበና አንዳችም ላለመናገር ወሰነ። ልጁ አንዳች ነገር ሊያወራው ቢችል ባለ ዳቦ ቤቱ ሁሉንም ነገር ለመተው 3 ቀናት ሙሉ ሊያስብ ይችል ነበር። ነገሮችን ባሉበት ሁኔታ ሲጠቀምባቸው የቆየ ቢሆንም እንኳን ባለ ዳቦ ቤቱን እንደዛ አይነት ጭንቀት እንዳይጎዳው ተጠንቅቆለታል። ስለሆነም በከተማ ውስጥ መንገላወድ ጀመረና በመግቢያ በሮቹ ላይ ራሱን አገኘው። በአቅራቢያው ሰዎች ወደ አፍሪካ ለመሄድ ትኬት የሚገዙበት መስኮት ያላት ትንሽ ቤት አለች። ግብጽ ደግሞ አፍሪካ ውስጥ እንደምትገኝ ያውቃል። ምን ልርዳ? አለ መስኮት ውስጥ የነበረው ሰው። ምናልባት ነገ አለ ልጁ እየተራመደ። ከበጎቹ አንዷን ቢሸጥ ከባህሩ ሌላ ዳርቻ ለመድረስ በቂ ገንዘብ ሊኖረው ይችላል። ሐሳብ አስፈራው። ሌላ አልመኛ ተናገረ። ትኬት ቆራጩ ለረዳቱ ልጁ ጥሏቸው ሲሄድ እየተመለከተ ለጉዞ የሚሆነ በቂ ገንዘብ የለውም አሉ። ልጁ ግን ትኬት መሸጫው መስኮት ላይ እንደቆመ መንጋውን አሰበና ወደ እረኝነት መመለስ እንደሚገባ ወሰነ። ስለ እረኛነት በ2 ዓመታት ውስጥ ሁሉንም ነገር ተምሯል። በጎች እንዴት እንደሚሸለቱ፣ ከባድ በጎችን እንዴት መንከባከብ እንደሚገባውና ከተኩላዎች እንዴት መከላከል እንዳለበት አውቋል። የአንዳሉሲያ መስኮች የግጦሽ ሳር ያለባቸውን ሁሉንም ቦታዎች ያውቃቸዋል። የእያንዳንዱንም በግ ተገቢ የሽያጭ ዋጋ ያውቃል። በተቻለ መጠን ረጅም የሆነውን ጎዳና መርጦ በጎቹ ወደ ያሉበት የጓደኛው ጋጥ ለመመለስ ወሰነ። የከተማውን ጥንታዊ ሕንፃ ይዞ እየተጓዘ ሳለ ጉዞውን አቋርጦ ወደ ሕንፃው አናት የሚወስደውን የድንጋይ መሰላል መውጣት ጀመረ። ከዚያ ቦታ ላይ አፍሪካን በርቀት መመልከት ይችላል። ሙራውያን በዚህ በኩል መጥተው ነበር መላው ስፔንን የተቆጣጠሩት ሲል አንድ ሰው ነግሮታል። አሁን ከተቀመጠበት ቦታ ከሽማግሌው ጋር ቁጭ ብሎ ያወራበትን ንግድ ማዕከል ጨምሮ መላውን ከተማ በአመዛኙ ማየት ይችላል። ወደ ከተማው የመጣው ሕልም ፈቺዋን ባልቴት ለማግኘት ብቻ ነበር። እረኛ የመሆኑ እውነታ ባልቴቷም ሆነች ሽማግሌው ፈጽሞ ሊያስደምማቸው አልቻለም። ሁለቱም በብቸኝነት የሚኖሩ ግለሰቦች ከመሆናቸውም በላይ በነገሮች ላይ ከቶውንም እምነት ስለሌላቸው እረኞች ከበጎቻቸው ጋር ምንኛ የተሳሰሩ መሆናቸውን ለመረዳት አይችሉም። እረኛው ስለ እያንዳንዱ የመንጋው አባል ሁሉንም ነገር ያውቃል። የትኛው አካለ ስንኩል፣ የትኛዋ በግ ከዛሬ 2 ቀን በኋላ እንደምትወልድ፣ የትኞቹ ሰነፎች እንደሆኑ ያውቃል። እንዴት እንደሚሸልታቸውና
እንዴት መታረድ እንደሚገባቸውም ጭምር። ትቷቸው ለመሄድ ቢወስን እንኳ ይጎዳሉ። የንፋሱ ኃይል መጨመር ጀመረ። ያንን ንፋስ ያውቀዋል። ሰዎች ሌቨንተር ብለው ይጠሩታል። ስሙን ያወጡት ሙሮች የመጡት ከሜዲትራኒያን ምስራቃዊ ጫፍ ከምትገኘው ሌቫንት በመሆኑ ምክንያት ነው። ሌቨንተር ጉልበቱን እየጨመረ መጣ። በመንጋዬና በታሪካዊ እሴቴ መካከል እኔ እዚህ ያለው ሲል አሰበ። ልጁም ከተላመደው አንድ ነገርና ሊኖረው ከሚፈልገው ነገር መሃል አንዱን መምረጥ ይኖርበታል። ደግሞ የነጋዴው ልጅም አለች። እሷ ግን ይህን ያህል ከመንጋው የበለጠ አስፈላጊ አይደለችም። በሱ እምነት የሌላት በመሆኗ ምናልባት ስሙን እንኳን ላታስታውሰው ትችል ይሆናል። በየትኛውም ቀን እሷ ጋር የመድረሱ ነገርም ለእሷ አንዳች ልዩነት እንደሌለው እርግጠኛ ነው። ለእርሷ እያንዳንዱ ቀን አንድ አይነት ነው። በሕይወት ውስጥ በየቀኑ ፀሐይ ስትወጣ የሚያጋጥመን መልካም ነገሮች ሰዎች መገንዘብ ያለመቻላቸው ነው። ምክንያቱም አባቴን እናቴንና ከተማዬን ከጥንታዊ ሕንፃ ጀርባ ትቼ ሄጃለሁ። እነርሱን ለኔ ስብዕና ተጠቅሜባቸዋለሁ። እነርሱም እኔን እንዲሁ። በጎቹም እኔን ትተው መኖር ይለምዳሉ ብሎ አሰበ። ከተቀመጠበት ቦታ ሆኖ የገበያ ማዕከሉን ለማስተዋል ይችላል። ሰዎች ከዳቦ ቤቱ ይወጣሉ፣ ይገባሉ። ልጁ ከሽማግሌው ጋር በተጨዋወተበት ወንበር ላይ ሁለት ወጣቶች ተቀምጠው ይሳሳማሉ። ባለ ዳቦ ቤቱ ልጁ ከራሱ ጋር እያወራ እያለ ሐሳቡን በሙሉ ሳይቋጭ ተወው። ነፋሱ አሁንም የበለጠ እየጠነከረ ስለመጣ ጥንካሬው ፊቱን ተሰማው። ነፋሱ ሙሮችን አመጣቸው። ትክክል። በተጨማሪም የበረሃውንና ፊታቸውን የተሸፋፈኑ ሴቶችንም ጠረንም ይዞ መጥቷል። የማይታወቀውን ለማሰስ የሄዱትን ሰዎች ላብና ሕልሞችም ከነፋሱ ጋር አብሮ መጥቷል። ለወርቅና ጀብድ እናም ለፒራሚዶች የተደረገ አሰሳ። ልጁ ነፋሱ ስላለው ነፃነት ቅናት ተሰማው። ይህንን አይነት ነፃነት እሱም ሊኖረው እንደሚችል ያውቃል። ከራሱ በስተቀር አንዳችም ነገር ወደ ኋላ መልሶ ሊይዘው አይችልም። በጎቹ የነጋዴውን ልጅና የአንዳሉሲያ መስኮች በዕጣ ፈንታው የጉዞ መስመር እርምጃዎች ብቻ ናቸው። በቀጣዩ ቀን ቀትር ላይ ከሽማግሌው ጋር ተገናኘ። 6 በጎችን ይዞለት መጥቷል። የሚገርም ነገር ነው አለ ልጁ። ጓደኛዬ የቀሩኝን በጎች በሞላ ገዛኝ። ሁልጊዜም ቢሆን እረኛ መሆንን ያለም እንደነበርና ጥሩ ገድ እንደሆነለት ነገረኝ። ሁሌም ያለውም የሚሆነውም ያ ነው አለ ሽማግሌው። የምቹነት መርህ በመባል ይጠራል። ለመጀመሪያ ጊዜ ካርታ ስትጫወት በአመዛኙ ለማሸነፍ እንደምትችል እርግጠኛ ትሆናለህ። የጀማሪዎች እድል። ያለ ምንድን የሚሆነው? ምክንያቱም ጣፈንታውን ማድረግ የሚፈልግ ኃይል በመኖሩ ነው። ቀጥሎም ሽማግሌው በጎቹን መመርመር ጀመርና አንዷ በግ አካለ ስንኩል መሆኗን አስተዋለ። ከበጎቹ መካከል እችኛዋ እጅግ ብሩህ አእምሮ ያላትና የበለጠውን ፀጉር የምትሰጥ እስከሆነች ድረስ ስንኩልነቷ አስፈላጊ አሳሳቢ አይደለም በማለት ማብራሪያ ሰጠና አስከትሎም ድብቅ ሀብቱ የት ነው ያለው ሲል ጠየቀው። በግብጽ ፒራሚዶች አጠገብ። ልጁ ተደናገረ። ባልቴቷ ይህንን ተመሳሳይ ነገር ነበር የነገረችው። ነገር ግን አንዳችም ሂሳብ አላስከፈለችውም። ስውር ሀብት ለማግኘት የግድ ምልክቶችን መከተል አለብህ። አምላክ እያንዳንዱ ሰው ሊከተል የሚገባውን ጎዳና አዘጋጅቶለታል። ለአንተ የተወለህን የዕድል ምልክቶች በቀጥታ ማንበብ ይኖርብሃል። ልጁ መልስ ከመስጠቱ በፊት አንዲት ቢራቢሮ በልጁና በሽማግሌው መካከል ብር ስትል ታየች።
አንድ ጊዜ አያቱ የነገሩትን አንድ ነገር አስታወሰ። ቢራቢሮች ጥሩ ገድ ምልክቶች ናቸው ሲሉ ነበር ያጫወቱት። ትክክል ነው አለ ሽማግሌው የልጁን እሳቤ ያነበበ ያህል። ልክ አያቴ እንዳስተማሩ ቢራቢሮች የጥሩ ገድ ምልክቶች ናቸው። ሽማግሌው ቆቡን ከጭንቅላቱ ላይ ሲያነሳ ልጁ ባየው ነገር በድንጋጤ ተመትቶ ነበር። ከከባድ ወርቅ የተሰራና በከበሩ ድንጋዮች የተንቆጠቆጠ የደረት ጌጥ አጥልቆ ነበር። ባለፈው ቀን ያስተዋለውን የሽማግሌውን ብሩህ አእምሮ አስታወሰ። በእርግጥም ንጉሥ ነበር። ከሌቦች ጋር እንዳይጋጭ ራሱን የለወጠ መሆን አለበት። እነዚህን ውሰድ አለ ሽማግሌው በጠፍጣፋው የደረት ጌጥ መካከል ነጭና ጥቁር ድንጋይ የተሰኩበትን በእጁ ይዞ 12ቱን ሐዋርያት በሚወክሉ 12 የከበሩ ድንጋዮች ያጌጠ የአይሁድ ከፍተኛ ቀሳውስት የሚያደርጉት የደረት ጌጥ ነው። ጠፍጣፋ የደረት ጌጥ ኡሪምና ቱሪም ተብለው ይጠራሉ። ጥቁሩ አዎንታዊውን ሲያመላክት፣ ነጩ ደግሞ አሉታዊውን ይገልጻል። የገድ ምልክቶች ማንበብ ካልቻልክ ያን ለማድረግ ይረዱሃል። ምንጊዜም ተጨባጭ የሆኑ ጥያቄዎችን ጠይቅ። ሆኖም ግን ከቻልክ የራስህን ውሳኔ ለመወሰን ሞክር። ዋጋ ያለው ታሪካዊ ሀብት ያለው በፒራሚዶች አቅራቢያ ነው። ያንን ቀደም ብለህ አውቀዋል። የራስህን ውሳኔ እንድትወስን ያረዱ በመሆኑ የ6 በጎች ጥያቄን ማጥበቅ ይገባኛል። ልጁ ድንጋዮቹን በአቆፋዳ ውስጥ ከተታቸው። ከዚያን ጊዜ ጀምሮ የራሱን ውሳኔ መወሰኑን ቻለበት። የምትደራደርባቸው ነገሮች ሁሉ አንድ ነገር ብቻ መሆናቸውን አትርሳ። እናም የገድ ምልክቶቹን ቋንቋ አትርሳ። ከሁሉም በላይ ጣፈንታህን እስከ መጨረሻው ድረስ ተከትለ መጓዝን አትርሳ። ከመሄዴ በፊት ግን አንዲት ትንሽ ታሪክ ላወራ እፈልጋለሁ። አንድ ባለ ሱቅ በዓለም ላይ ካሉ እጅግ አዋቂ ሰዎች የላቀው ጋር የደስተኝነትን ሚስጥር እንዲማር ልጁን ላከው። ልጁ ለ40 ቀናት በበረሃ ውስጥ ሲንከላወስ ቆየና በመጨረሻም በረጅም ተራራ አናት ላይ ወደሚገኝ እጅግ ውብ ጥንታዊ ሕንጻ ደረሰ። እጅጉን አዋቂው ሰው እዚህ ላይ ነበር የሚኖረው። ወደ ጥንታዊ ሕንጻ እልፍኝ ሲገባ ያገኘው ግን ለብቻው የተለየ ቅዱስ የሚመስል ሰው ሳይሆን የንብ ቀፎን አይነት እንቅስቃሴ ነበር። ነጋዴዎች ይመጣሉ፣ ይሄዳሉ። በየጥጋ ጥጉ ሰዎች ይወያያሉ። አነስተኛ ኦርኬስትራ ለስላሳ ሙዚቃ ያስደምጣል። በዚያ የዓለም ክፍል እጅግ ተወዳጅ የሆኑ ምግቦች በትሪ ተሸፍነው ጠረጴዛ ላይ ተደርድረዋል። አዋቂው ሰው ከማንኛውም ሰው ጋር ይወያያል። ልጁ የእሱ ተራ ደርሶ የአዋቂውን ትኩረት ከማግኘቱ በፊት ለ2 ሰዓታት ያህል መጠበቅ ነበረበት። አዋቂው ሰው ልጁ እዚህ ለምን እንደመጣ ሲያብራራለት በትኩረት አዳመጠው። ነገር ግን የደስተኝነትን ሚስጥር ለመተንተን አሁን ጊዜ እንደሌለው ለልጁ ነገረው። ቤተ መንግስቱን በሚገባ አይቶ ከ2 ሰዓት በኋላ እንዲመለስ ለልጁ ሐሳብ አቀረበለት። እስከዚያው ድረስ አንድ ነገር እንድትሰራልኝ ለመጠየቅ ወደድኩ አለ አዋቂው ሰው 2 ጠብታ ዘይት የያዘ የሻይ ማንኪያ ለልጁ እየሰጠው። እየዞርክ በምትጎበኝበት ጊዜ ዘይቱ አንዳችም ጠብ እንዳይል ይህን ማንኪያ ተጠንቅቀ ይዘህ ነው የምትዞረው። ልጁ አይኑን ከማንኪያው ሳይነቅል የቤተ መንግስቱን አያሌ ደረጃዎች መውጣትና መውረድ ጀመረ። ከ2 ሰዓት በኋላ አዋቂ ወደ ነበረበት እልፍኝ ተመለሰ። መልካም አለ አዋቂው። በምግብ ቤት የተንጠለጠለውን የፋርስ ስጋጃ አይተዋል። በታላቁ አትክልተኛ ለመሰራት 10 ዓመታት የወሰደውን መናፈሻዬንስ አይተዋል። በቤተ መጻሕፍቴ ውስጥ ያለውን እጅግ ውድ ብራና አስተውለሃል። ልጁ ቅር ተሰኝቶ ነበርና አንዳች ነገር እንዳላስተዋለ ተናዘዘ። የልጁ ብቸኛ ትኩረት ብልህ ሰው ኃላፊነት የጣለበት ዘይት ጠብ እንዳይል ነበር። ቀጥሎም የእኔን ድንቃድንቅ ተመልሰ ሂድና አስተውል አለው አዋቂው። የሰውየውን ቤት ካላወቅህ በሰውየው ላይ እምነት ልትጥል አትችልም። ልጁ ማንኪያውን አነሳና የቤተ መንግስት አሰሳውን ዳግም ቀጠለ።
በዚያን ጊዜ በግድግዳዎቹና በጣሪያው ላይ የተሳሉትን የስዕል ሥራዎች በሞላ ተመለከተ። የአትክልቱን ቦታ የከበቡትን ተራራዎች፣ የአበቦቹን ውበት፣ ሁሉም ነገር የተመረጠበትን የምርጫ ለዛ አየ። ወደ አዋቂው ከተመለከተ በኋላ ያያቸውን ነገሮች ሁሉ በዝርዝር አስረዳ። በኃላፊነት የሰጠው የዘይት ጠብታዎች የታሉ? አዋቂው ልጁን ጠየቀው። ልጁ ወደ ማንኪያው ሲያይ አንዳችም ዘይት አልነበረም። መልካም፣ ልሰጥ የምችለው አንዲት ቁራጭ ምክር ብቻ ናት አለ ከአዋቂዎች በላይ አዋቂ የሆነው ሰውዬ። የደስተኝነት ሚስጥር በማንኪያው ላይ የነበሩትን የዘይት ጠብታዎች ከቶንም ሳይረሱ የዓለም ድንቃ ድንቆች በሙሉ ማየት ነው። ሽማግሌው ልጁን ተመለከተውና ሁለቱ እጆቹ እንደተቆላለፉ በልጁ ራስ ላይ እንግዳ እንቅስቃሴዎችን አደረገ። ከዚያም በጎቹን ይዞ ወደሚሄድበት ተፈተለከ። ታሪፋ ውስጥ በከፍተኛው ተራራ አናት ላይ በሙሮች የተገነባ አሮጌ ምሽግ አለ። ምሽጉ ግድግዳዎች አናት ላይ ሆኖ አንድ ሰው አፍሪካን በጨረፍታ መመልከት ይችላል። መልከ ጼዴቅ የሳሌም ንጉሥ በዚያ አናት ላይ ተቀምጦ የሌቫንተር ነፋስ ሲነፍስ ፊቱን ተሰማው። በጎቹ በአዲሱ ጌታቸው አጠገብ በተረበሸ ስሜት እየተቁነጠነጡ ባጋጠማቸው ታላቅ ለውጥ ስሜታቸው በጉጉት ተሞላ። ነገር ግን ሁሉም የሚፈልጉት ምግብና ውሃ ነበር። መልከ ጼዴቅ ለዕቃ መጫኛ የምትገሰግስ ትንሽ ጀልባ ወደቡ ላይ ተመለከተ። አብርሃምን ዳግም ፈጽሞ እንዳላየ ሁሉ ይህንም ልጁ ዳግም ፍጹም አያየውም። ከ10 አንዱን እጅ ሂሳብ ካስከፈለው በኋላ አማልክት ፍላጎቶች ወይንም ምኞቶች የላቸውም፣ ምክንያቱም ዕጣ ፈንታ የላቸውምና። ነገር ግን የሳሌሙ ንጉሥ ልጁ ስኬታማ እንዲሆን በጽኑ ተመኘለት። ልጁም ስሜን ፈጥኖ ቢረሳው እንዴት መጥፎ ነው ብሎ አሰበ። ደጋግሜ መንገር ይገባኝ ነበር። ስለ እኔ ሲያወራ የሳሌሙ ንጉሥ መልከ ጼዴቅ እኔ ነኝ ብሎ ሊያወራ ይችላል። ወደ ሰማዩ ተመለከተ። ጥቂት ቅር የመሰኘት ስሜት እየተሰማው አንተ እንዳልከው ሁሉም ነገር ከንቱ የከንቱ ከንቱ ነው የኔ ጌታ። ነገር ግን አንድ አረጋዊ ንጉሥ አንዳንድ ጊዜ በራሱ ሊኮራ ይገባዋል። አፍሪካ ምንኛ እንግዳ ናት ብሎ አሰበ። ልጁ በታንጀር እንዳሉ መፈናፈኛ በሌላቸው ጎዳናዎች ዳርቻ ካሉ ቡና ቤቶች በአንዱ ቁጭ ብሎ ነበር። ቡና ቤቱ ውስጥ ትልቅ የሺሻ ቱቦ እየተቀባበሉ የሚያጨሱ ጥቂት ሰዎች ነበሩ። ከትንሽ ቆይታ በኋላ ወንዶች እጅ ለእጅ ተያይዘው፣ ሴቶች ፊታቸውን ተከናንበው ቀሳውስት ማማው አናት ላይ ወጥተው በዜማ ሲያነበንቡ ሁሉም ሰው ተንበርክኮ ሲሰግድ አየ። የአሕዛብ ተግባር ሲል ለራሱ ተናገረ። ልጅ ሆኖ